إخواني أولا أوصي نفسي وإياكم بتقوى الله بمجمريا أنين من نانتنم اللهم بمفرات لي أدرى إلى أتشوالو بمكتل يزاري خطواتشن كرسول عليه الصلاة والسلام وصيّا وچوست عندوان ملكت يازن نبي عليه الصلاة والسلام لود صحابوچاچو لعندم لولتم አይደለም ከ10 በላይ صحابوچን ብቻ ለብቻ ይዟቸው አደራችሁን ስትሄዱም እንዳትተዋት ስትቀመጡም እንዳትተዋት ስትጨነቁም እንዳትተዋት ስትደሰቱም እንዳትተዋት አደራችሁን እቺን ዚክር ከመላሳችሁ እንዳጠፋ አደራችሁን እቺን ዚክር ለልጆቻችሁ አስተምሩ ለልጆቻችሁ አሳፍዟቸው እቺን ዚክር ለሚስቶቻችሁ ንገሯቸው ይበሏቸው ያሐፍዟቸው ብለው ረሱሉ ሰለላሁ ዐለይሂ ወሰለም የተናገሩላት ውድ ዚክር ናት አናረዝመው እቺ ዚክር የረሱሉ ሰለላሁ ዐለይሂ ወሰለም ብቻ አይደለም ወሲያነቱ እሳቸው ለኛ የሰጡን አደራ ብቻ ሳይሆን أبو الأنبياء የነቢያት አባት ኢብራሂም عليه السلام ለረሱሉ عليه الصلاة والسلام ነግሯቸው በረሱሉ አማካኝነት ለኔና ላንተ የደረሰልን መልእክት ነው ኢብራሂም عليه السلام ليلة الإسراء ለነብዩ عليه الصلاة والسلام የተገናኙ ዕለት በሳቸው አማካኝነት አንድ ደብዳቤ አንድ መልእክት ለኔና ላንተ ሰጥተውናል ሁለት ተላላቅ ነብያቶች ሁለት የአላህ ኸሊሎች ሁለት አላህ ዘንዳ ትልቅ ቦታ ያላቸው ነብያቶች ለኛ ደጋግሞ ያሉት አንድ ዚክር አለች እቺ ዚክር ብቻ አይደለችም የሰዎችን ችግር የምትፈታ የሰዎችን ህመም የምትፈውስ የሰዎችን ስቃይ የምታክም የተበደለን በደሉን የምታወጣለት የራስን ድክመት ገልጻ የአላህን ኃያልነት የምትገልጥናት የነብዩ አለይሂ ሰላቱ ወሰለም ከኢብራሂም ጋር ባደረጉት ንግግር ላይ ኢብራሂም አለይሂ ሰላም ልክ ከነብዩ አለይሂ ሰላቱ ወሰለም ከጅብሪል ጋር ሌሊተል ኢስራ ጉዞ ሲያደርጉ ኢብራሂም ጠየቃቸው ያ ጅብሪል አንተ ጅብሪል ሆይ መማዕክ ካንተ ጋር አብሮ ወደዚህ ይዘው የመጣው ግለሰብ ማን ነው قال ኢብራሂም አለ هذا محمد ይህ ሙሐመድ ነው የነብያቶች ሁሉ መደምደሚያ ነብዩ ሙሐመድ ናቸው ብሎ ነገራቸው ነብዩ ኢብራሂም አለይሂ ሰላም ለነብያችን ሰለላሁ ዐለይሂ ወሰለም አንድ ወሲያ ሰጡ አንተ ሙሐመድ ሆይ ያላቸው አለይሂ ሰላቱ ወሰለም ሙር ኡመተክ ኡመቶችህን እዘዛቸው ፈልዩክሲሩ እንዲያበዙ من غراس الجنة ከጀነት ተክል ውስጥ እንዲያበዙ እሱም وما غراس الجنة የጀነት ተክል ምንድነው غራሱ ምንድነው ብለው ረሱል ሰለላሁ ዐለይሂ ወሰለም ሲጠይቁ ኢብራሂም ምን አላቸው قال لا حول ولا قوة إلا بالله ኃይልም የለም ብልሃትም ከአላህ በስተቀር የሚለውን ወሲያ ሰጡት አንድ ቀን ሰሃቦች ከረሱል ሰለላሁ ዐለይሂ ወሰለም ጋር ረጅም ዘመቻ ላይ ይሄዱ ያለ ከፊሉ ድምጹን ከፍ አድርጎ አላሁ አክበር ይላል ከፊሉ ሱብሃንአላህ ከፊሉ ላ ኢላሃ ኢላላህ ይላል ረሱል ሰለላሁ ዐለይሂ ወሰለም ወደ ሰሃቦቻቸው ተጋሉና አዩሃ الناس እናንተ ሰዎች ወይ ድምጾ ነፍሳችሁን አታስጨንቁ ድምጾቻችሁን ዝቅ አድርጋችሁ ዘክሩ فإنكم لا تدعون እናንተ እኮ አትጠሩ ማትለምኑም ደንቆሮ የሆነን የማይሰማን የማይመለከትን ጌታ አይደለም ሰሚ የሆነ ጌታ ነውና ድምጻችሁን ዝቅ አድርጋችሁ ዚክር አድርጉ አሏቸው ከዛ ነብያችን አለይሂ ሰላቱ ወሰለም አንድን ሰሃባ ለብቻው ቁጭ ብሎ ዚክር ሲያደርግ ተመለከቱት ጠጋሉ ረሱል ሰለላሁ ዐለይሂ ወሰለም ጠየቁት ምን ይያልክ ነው አንተ ዚክር ያደረክ ያለህ ብሎ ሲጠይቁት لا حول ولا قوة إلا بالله ያልኩ ነው ብሎ ሲላቸው فإنها كنز من كنوز الجنة እቺኮ የጀነት ድልብ ናት አሉ يوم القيامة مثقال ذرة ለሰው ልጅ ያስፈልጋል ብናኝ ታህል ነው የሚያስፈልገን ትንሽዬ የጎመን ዘር ፍሬ የምታክል መልካም ነገር ነው የቂያማ ማለት የሚያስፈልገን لا حول ولا قوة إلا بالله ካልክ ደግሞ ከንዝ ያስቀመጥክ ነው ድልብ ያስቀመጥክ ነው ስንትና ስንት ድልቦችን ስንትና ስንት ከንዞችን አባክናናል በእድሜያችን በልጆቻችን ሳናስተምር ሚስቶቻችንን ሳናስቀራቸው አሳልፈናል
ይሄን ዚክር ልንል ይገባል። ይሄ ዚክር ዋጋው ዝጋራ ብቻ አይደለም። ነብይ ሰለላሁ ዐለይሂ ወሰለም አንድን ሰሃባ በደንብ ተመለከቱት። ጠጋ ብለው ጠሩትና አንተ ሰው እለት ከእለት እየከሳህ እየርክ ነው፣ ምን ነካ ምን ሆነሃል አሉት። እንደው ያ ረሱላህ ዐለይሂ ሰላቱ ወሰላም እንዳልነግራችሁ ጨነቀኝ፣ ዝም እንዳልልም ደግሞ ምን ላድርግ ግራ ገባኝ፣ ምን ገጠመ ብሎ ሲጠይቁት ወላሂ እኔና ልጆቼ ሚስቶቼ የምንበላው ነገር አጣን፣ ድህነት አናቴ ላይ ወጣላቸው። ረሱል ሰለላሁ ዐለይሂ ወሰለም ይሄን ቁልፍ ሰጣሃለሁ፣ ለድህነት በዚህ ደረጃ ልትጨነቅ አይገባህም። ላ ሐውለ ወላ ቁወተ ኢላ ቢላህ የሚለውን ዚክር በል። ይሄ ዚክር እያለ እንዴት የድህነትን ችግር ትናገራለህ አሉት። ይሄ ሰው የሮጠ ቤት ገባ። ረሱል ሰለላሁ ዐለይሂ ወሰለም ይበላ ሰጡህ እንዲህ አለቻቸው ሚስታቸው። ሰለላሁ ዐለይሂ ወሰለም አልሰጡኝም ረሱል አለ። ባይሆን የተሻለ ከሳቸው ወደ ተሻለ አካል ጠቆሙኝ፣ ወደ አላህ እንድጠጋና ወደ አላህ እንድከጅል ነው መልእክተኛው ሰለላሁ ዐለይሂ ወሰለም የነገሩን። ላ ሐውለ ወላ ቁወተ ኢላ ቢላህ በላሉኝ። ነይ ተቀመጪ አብረን ይሄን ዚክር እንበላለን። ወላሂ ይሄን ዚክር ማለት ጀመርን፣ ፀሐይ ሳትገባ ሪዝቁ ከየት እንደመጣ አናውቅም። በአመቱ ከትላልቅ ዘካ ከሚያውቁት ሰዎች ውስጥ አላህ አሰለፈን፣ አላህ መደበናል። የቂን ካለ ወላሂ ትፈቷለህ። አንድ ግለሰብ በዘመናችን ሐቁ ተበድሎ ያልሄደበት ፍርድ ቤት የለም፣ ያልገባበት ቢሮ የለም። ሐቁ ሊመለስለት አልቻለም። ሐቁን የገፋበት ሰው አቅም አለው። ይሄ ሰው አቅም የለውም፣ ይሄደውና ሄደ። አቅሙን ለአላህ አሳልፎ ሰጠ። ወላሂ ሱቢ ሰገርኩኝ፣ የጧት ዚክር ማለት ረሳውኝ፣ ያ ሰውዬ ሐቂን ስለዘለመኝ። ይሄን ዚክር ቁጭ ብዬ ማለት ጀመርኩኝ። የጧት 1 ሰዓት ሲሞላ ስልክ ተደወለልኝ። አንተ ሰው ይቅር በለኝ ሐቅህና ውሰድ ብሎ የሐቄን የበደለኝ ሰው ደወለልኝ። ሐቄን አላህ መለሰልኝ። ላ ሐውለ ወላ ቁወተ ኢላ ቢላህ። ይሄ ብቻ አይደለም፣ መሸከም ያቃተ ነገር እንኳን ካለ ይሄን ዚክር በል። አርሽ የአላህን አርሽ አላህን የተሸከመው አርሽ ከሰባቱ ሰማይ 7ቱ ምድር ፍጥረታቶች በሙሉ አንድ ላይ ሆነው ኩርሲይም ተጨምሮ አንድ ላይ ሆነው አርሽ ላይ ቢቀመጥ ልክ ሰፊ ሜዳ ላይ ቀለበት እንደተቀመጠ ያህል ነው የአርሽ ጉዝፈት። አላህ መላእክቶችን ጠራቸው። ሐመለቱል አርሽ የሚባሉ አሉ፣ አርሽ የሚሸከሙ መላእክቶችን ኑ አላቸው። ይሄን አርሽ ተሸከሙና ቁሙ አላቸው። መላእክቶች ግራ ገባቸው። ያ አላህ አርሽን የሚያክልን ነገር እንዴት እንሸከም? መሸከም አንችልም አሉ። ቁሉ ላ ሐውለ ወላ ቁወተ ኢላ ቢላህ። ይሄን ዚክር እያላችሁ ተሸከሙ። ይሄን ዚክር እያሉ ተሸከሙ። ኢላ የውም القيامة 8 መላእክቶች አርሽ ተሸክመው ቆመዋል። ላ ሐውለ ወላ ቁወተ ኢላ ቢላህ። የማይፈታው ችግር የለም። ላ ሐውለ ወላ ቁወተ ኢላ ቢላህ። የማያክመው ህመም የለም። ላ ሐውለ ወላ ቁወተ ኢላ ቢላህ። የተሰበረ ልብ በሙሉ ይጠግናል። ላ ሐውለ ወላ ቁወተ ኢላ ቢላህ። የደህየን ቤት ያከብራል። ላ ሐውለ ወላ ቁወተ ኢላ ቢላህ። የተቸገረን ከችግር ያውጣል። ላ ሐውለ ወላ ቁወተ ኢላ ቢላህ። የተበደለን የበደሉን ሐቅ እንዲመለስለት የሚያደርግ ትልቅ ዚክር ነው። ይሄን ዚክር አጥብቀን ልንይዝ አጥብቀን ልንል ይገባል። ይሄ ዚክር ላ ሐውለ ወላ ቁወተ ኢላ ቢላህ አይደለም ሰዎችን ሸይጣኖችን እንኳን ማንቀጥቀጥ የሚችል ዚክር ነው። ይሄ ዚክር ጅኒዎችን እንኳን ማንበርከክ የሚችል ዚክር ነው። أنس بن مالك باستلف للحديث النبي صلى الله عليه وسلم إذا خرج من بيته فقال بسم الله كبيتاچو سيوتو ملكتنيا صلى الله عليه وسلم بسم الله توكلت على الله لا حول ولا قوة إلا بالله بلو يوتو نبر ይሄን ብሎ ሲወጡ فيلقى الشيطان آخر አንደኛው ሸይጣን ያገኘውና እንዴት ነው ያንተ ሰው ደካማ ነው አይደለ እንደፈለክ ልትጫወትበት የምትችለው ሰው ነው አይደል የገጠመ ብሎ አንደኛው ሸይጣን አንደኛውን ሲጠይቅ በጭራሽ የኔ ግለሰብማ የማይታሰብ ነው እንዳልቀርብበት በጧት ተጠበቀ ላ ሐውለ ወላ ቁወተ ኢላ ቢላህ ብሎ በጧቱ ነጀሰኝ እሱ ዘንዳ መቅረብ አልችልም ብሎ ይናገራል ረሱል ሰለላሁ ዐለይሂ ወሰለም። ይሄን ዚክር በሉ ችግሮቻችንን ይፈታል። والله يقين ካለ ጧትን በለው ማታ የማታና የጧት ዚክር ትተ በዚህ ዚክር ብቻ ወጥ እንዴት እንደሚፈታልህ ታይዋል። አላህ አንድ ሁለት ባልሆነው ሶስት ባልሆነው አላህ ምን ይላል? والله ችግሮችን ለሰው አትንገር፣ ለሱ ብቻ ነገር። የመጨረሻ አንድ በዘመናችን የተከሰተውን ክስተት ነገር ያቆማል። አንድ ወጣት እንደዚሁ እዳ ስር ገብቶ እዳውን መክፈል አቃተው። ወደ አንድ ሼህ ዘንዳ መጣ። ይህ ሼህ ሳዑዲ አረቢያ ላይ የሚገኙ ታላቅ ዓሊም ናቸው። ትላልቅ ነጋዴዎችን ባለሀብቶችን ያውቃሉ።
ይሄን አድርጉ ቢሉ ማድረግ የሚችሉ ባለ ሀብቶች የእሳቸውን ትእዛዝ የሚሰሙ ሼህ ናቸው። ጠጋለ እንደው በእዳ ተወጥር ያለው አግዙኝ እርዱኝ አላቸው። ፈገግ አሉና አብሽር ወላሂ በቃ ችግር እንደተፈታ እመን፣ እዳ እንደተከፈለ እመን አለ። ልጁ በጣም ደስ አለ። 50 ሺህ ሪያል 100 ሺህ ሪያል ሊሰጡኝ ነው ብሎ አሰበ። ጠጋሉና ከዚህ ችግር እንዳወጣ ትፈልጋለህ አሉት። አዎ አላቸው። ወላሂ ከልብህ የምትፈልግ ከሆነ የምልህን ብቻ አድርግ፣ አንተ ሌላ ነገር አይጠበቅብህም። አደርጋለሁ ጠቁሙኝ አላቸው። እኔ ከኔ ወደ ተሻለ ነው ምልክት፣ ከኔ ወደ ተሻለ ሀብታም፣ ከኔ ወደ ተሻለ ሊሰጥህ ወደሚችለው አልገኒይ ወደሆነ ወደ አላህ ልከሃለሁ። አላህን ጠይቅ። ለኔ የነገርከኝን ስቃይ፣ ለኔ የነገርከኝን ህመም ለአላህ ንገረው። ላ ሐውለ ወላ ቁወተ ኢላ ቢላህ እያልክ ብቻ ለአላህ ንገረው አሉት። ወላሂ ለሸየው ስለነገርኩኝ አፈርኩኝ። አላህ እያለህ እንዴት ለሰው ልጅ ነገርኩኝ ብዬ ግን ቁልፉን ስለነገሩኝ አላህን እያመሰገንኩ እሳቸውን ማመስገኝ ተመለስኩኝ። 1 ሳምንት አልሞላኝም አላህ ሪዝቁን ከከፈተልኝ፣ ሁኔታዎችን አላህ ካመቻቸልኝ አለ። አላህ የሚሳነው ነገር የለም። አላህ ቻይ አድራጊ የሆነ ጌታ ነው። ይሄን ዚክር አጥብቀን ልንይዝ፣ ለሚስቶቻችን፣ ለልጆቻችን፣ ለቤተሰቦቻችን ልናስሐፍዟቸው የሚገባን ዚክር ነው። ይሄ ዚክር እያለ ችግር አትናገር። ይሄ ዚክር እያለ ሰው አትፍራ፣ አላህን ብቻ ፍራ። ይሄ ዚክር ማንንም ማንበርከክ ይችላል። ምክንያቱም እኔ ደካማ ነኝ፣ አቅም የለኝም። አቅም ያለህ አንተ ነህ። እኔ ከገባሁበት ነገር የመውጫ ዘዴ ብልሃት የለኝም። ያ አላህ ብልህ አንተ ነህ። የዘዴዎች ሁሉ ዘዴ ባለቤት አንተ ነህ። አላህ አቅሙን ጉልበትን ብልሃትን በአንተ እጅ ነው። አላህ ፈርጀኝ በለው። هذا صلوا وسلموا رحمكم الله إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما